ከሃዲና አታላይ አንቺ ነሽ። እሺ ቤቷ ባስጠጋችሽ ባስጠለለችሽ ነው ልገያት ያነግሻት። እኔ አንቺን እገልሻለሁ ደህና አድርጌ። ገባሽ? ምን አባታችሁ ነው አድርግ የምትሉኝ? አንቺ ከሃዲ ቤቷ ባስጠጋችሽ ነው ልገያት የተነሳሽው። እኔ እገልሻለሁ አንቺን። ሳሚ መተንፈስ ያቃተኝ ነው። ያቅትሽ እገልሻለሁ። በሚስቴ መጣ ማንም አይለቀቃትም። ለራሴ እኮ ነው እንዴ? ምንም ለራሴ አይደለም። ለቀቃት ልትገላት ነው እንዴ? ልቀቂኝ! ልቀቃት! በስመ አብ! ምን አይነት ሴጣን የገባው አንተ? ኧረ በስመ አብ በል። ሴጣን የሰፈረባችሁማ እናንተ ናችሁ። ማናችሁም ባለቤቴ ላይ እጃችሁ እንድታነሱ አልፈቅድም። አረ ወደ ቀልብ ተመለስ። የልጅህን እናት ልትገላት ነው? እኔ ቃልን የሚያስከፋብኝ ሰው አልወድም። ማንም ይሁን እገለዋለሁ። ለአንተ ብዬ ባደረግኩልህ እሷ ልካኔ ልገለኝ ነበረ? አዎ ስለምወዳት እንደ ባሪያ እገዛላታለሁ። አንተ ግን ደህና ነህ? ልጄን ግን ምን አስነክታብኝ ነው? ሰሚያለሽ አጸደ፣ አንቺም ሆንሽ እሷ ከዛሬ በኋላ ቃልን ቀና ብላችሁ እንዳታዩ። እንደ ዛሬ በምህረት ማልፋችሁ እንዳይመስላችሁ። የኔ ልጅ ደህና ነሽ? አልተጎዳሽም? መተንፈስ አቅቶኝ ነበረ። ባትመጪ እኮ ገሎኝ ነበረ። እኔ እንደው ምን እንደማደርግ እኮ ግራ ገባኝ። ይሄን ልጅ ምን አስነክታው ይሆን? ምን እንደማደርግ እኮ ነው ግራ ይገባኝ። እንዴት ነው ግን እንደው ልጄ እውነታውን ሊያውቅ የሚችለው? አንድ ነገር ማድረግ አለብን። አለበለዚያ ግን እንደዚህ እንደሆነች መቀጠል አንችልም። ምን ታደርጊያለሽ? የማደርገውን ነገር እኔ ነኝ የማውቀው። እንደዚህ በቀላሉ አንላቀቃትም። ደም ነው ማስለቀሳት። ማሪም ብላ እግሬ ስር ካልወደቀች አንላቀቃትም። እባክሽ የኔ ልጅ ቃል መጥፎ ሰው ናት። እንደዚህ በልህ የምናሸንፋት ሰው አይደለችም። ሳሚ ብቻ እንዴት ብሎ አይኑን መግለጥ እንዳለበት ነው ማሰብ ያለብን የኔ ልጅ። ለመጥፎ ሰው እኔም ከመጥፎ በላይ ነኝ። የቃል ነገር አብቅቷል። እንዲህ በቀላሉ አንላቀቅም። አይ የኔ ልጅ ነው ብለሽ ነው? ነው አለኝ ከዚህ በኋላ እንዴ ለምን ኬክ ቤት እንሄዳለን ብዬ አይደል መጣሽ? ብዙ ኬክ ቤቶች እኮ አልፈናል። እኔ ጥሩ ኬክ ቤት ነው የምወስድሽ ደንበኞቼ ጋር። የነዚህ ደግሞ ብዙም አይጣፍጥም። እሺ እኔ ከዚህ በኋላ መሄድ አልፈልግም። እንዴ ለምን? እማዬ ትቆጣኛለች። እኔ እንዳትቆጣሽ አደርጋለሁ። እንዳትመታኝ ታደርጊያለሽ? አዎ ከኔ ጋር ነበረሽ ብዬ እነግራታለሁ። እሺ ቤት ሁሉ ቤት ቆንጆ የኔ ልጅ ውሃ ጠጭ እስኪ። ያቺ አለመኔ መቼ ነው የምትመጣው? እሷን እየጠበቅሽ ነው እንዴ? አዎ እሷ ካልመጣች በስተቀር ምንም አይነት እረፍት የለኝም። እንዴ ብትመጣስ ምን ለውጥ አለ? አስረን በርበሬ እናጥናት። ሳሚ መኝታ ቤት ነው ያለው። ለሷ ማባከነ በርበሬ የለኝም እማዬ። ጉዱን አፍረጠጭ ለሳሚ እነግረዋለሁ። እሱ ደግሞ ያባራታል ማለት ነው ከቤት። እንደው ምን አይነት ጉድ ነው? ሳሚን ገንዘቡን ብላ እንደቀረበችው እሷ ራሷ ባፏ ነግራኛለች። ስለዚህ ስትመጣ አንገቷን አንቄ ሳሚ ፊት እንድትናገር አደርጋለሁ ማለት ነው። ተረዳሽኝ አይደለ? ከዚህ በኋላ እሷን የሚያስፈራኝም የሚያስደነግጠኝም ነገር ሳያት የለም ማለት ነው። እሱ እኮ እኛን ማመን አቁመዋል። እሱን ታዩ፣ እኔ ራሴ እንዲያምነኝ አደርገዋለሁ። ልጄስ መልሱልኝ እንጂ ልጄ የት ነው ያለችው? እናትየውን ሳታከብር ልጄን ስትል አታፍርም? ማዬ በቃሽ። እኔ አንቺን ከዚህ በላይ ክብር ማሳጠት አልፈልግም። የጠየኳችሁ ልጄን ነው። ልጄ የት ነው ያለችው? ከዚህ በላይ ምን ታረገኝ? እስክትቀብረኝ ነው? በቃ በቃ ለራስ በቃ። ቆይ ላንተ ከናት በላይ ማን ቀርቦ ነው? ታሳፍራለሽ።
ለቃል ኪዳን ብለን እስከ ዛሬ ስታንገላታት የነበረ? ምክንያቱም ቃል ፈራ እግዚአብሔር ያላት ለትዳሯ ታማኝ ለእኔ ደግሞ በጣም የምትጨነቅልኝ ነች። ፈራ እግዚአብሔር ቃል ነች አለችው? አዎ የዋህ ልብ ያላት ሴት ነች። ከማንም በላይ አምናታለሁ፣ እወዳታለሁ። ይሄን ነው እናንተ ለመለየት የምትሞክሩት። ስለዚህ አቁሙ። በነገራችን ላይ ከሷ ይልቅ እናትን ብታምን ሳይሻል አይቀርም። እሱ ገና አላለቀም። አሁን ልጄ የት ነው ያለችው? ውጭ ነው ያለችው። ይሄ ልጅ ግን በደህናው ነው? አላውቅም ወይ ኧረ እንደው ፈጣሪ ድረስለት። ጭራሽ እኮ ታወራውንማ። እንዴት አይነት ጎበዝ ልጅ መሰለች! ደግሞ ጥሩ ልጅ በዚህ ላይ ነገሩ አንቺ ማለት ነው። ዛሬ ነው ምን ሆነ? ልጅ ውጪ ነች አላላችሁ እንዴ? የታለች ልጄ? እንዴ ዞር ዞር በልና ፈልጋት ነው እንዴ? ያላዩት ቦታ የለም፣ ያልፈለግኳት ቦታ የለም። ልጄ የለችም። ኧረ እማዬ ልጄ ሲዳ ነው። ወይኔ ጉዴ! የት ትሄዳለች? ተረጋጉ እንጂ። የት ነው ያደረጋችኋት? እዚህ ሁሉ ልትጫወት የወጣችሁ ወዴት ትሄዳለች? እስቲ ቆይ እኔ ሄጄ አይቻት ልምጣ። እስኪ እናንተ ተረጋጉና ጠብቁኝ። ኧረ ጉድ ነው። ወይኔ አምላኬ! አለቀልሽ። ሰማሽ? ልጄ አንድ ነገር ትሁንና እገልሻለሁ። ጭራሽ ተስፈራራኛለህ አይደለ? ሰማኛለህ? ልጄ ከአንተ በላይ ታስፈልገኛለች ለኔ። ገባ? እሱን እናያለን። ለማን እንደምታስፈልግ እሱን እናያለን። ግን ልንገርሽ አንድ ነገር እንዲች አንድ ነገር አንቄ ነው የምገልሽ። ወይ አምላኬ! ምን ይባላል? እማዬ ምንድን ነው? ልጄ ሰፈር ውስጥ ሁሉ አሰስኳ። እኔ ግን ላገኛት አልቻልኩም። እና አየሽ ልጄ የለችም። ምን የለችም? እማዬ ወይኔ አባቷ ገደለኝ። በቃ ቆይ እሷ ምንድን ነው የማደርገው? አንድ ነገር ትሁንና እኔ ራሴ ነኝ ሲጥ አድርጌ የምገልሽ። አንተ ደግሞ አትጫመርባት። በቃ ነገ ወደ ፖሊስ ደውል ነው። ፖሊስ? አንቺ የትም ተንዘላዝለሽ ለጣልሻል ልጅ ነው ፖሊስ ጋር የምትደውይው? ከመቼ ጀምሮ ነው ደግሞ 48 ሰዓት ያልሞላትን ልጅ ፖሊስ የሚፈልግልሽ? እንደፈለክ በላይ አይመለከተኝም። እኔ ግን መውጣቴ ነው። ወይኔ ልጄ! ወይኔ ሳይ የኔ ልጅ ቆይ እባክሽ እስኪ ተረጋጊ። ቆይ እስኪ ታይ ሰፈርም ስልክ እንደውላለን። ምንድን ነው የምትረጋጋው? ሂጂና ፈልጊ እንጂ ቆመሻል። አሁንም እታችን የሚፈልጋት ጎረቤት እንደፈልጋት እዛው ካልሆነ ደግሞ ፖሊስ ጣቢያ የሚሆን ያመልክታለኝ። የፈለገ ይሁን። አሁን ሂጂ። ለአንድ ልጅሽ እንኳን ቄኑ የጠፋችው ይኸውልሽ እማዬ፣ አዲስ ነገር ካለ ድረሽ ያሳውቂ። ቤት ጠብቂኝ አንቺ። እኔ ፖሊስ ጣቢያ ላለ ልቀቂያት ትሂድ እኮ ነው የምልሽ። እማዬ ምን ተገብተሽ እንደ ጠፋች ለቀላ ልጅ
ቆያቸው እኔ ትንሽ ነው የሚባለው። አንዲት ሕፃን ልጅ እንኳን በስነ ስርዓት መያዝ ያቅትሻል? አይዞሽ የኔ ልጅ ትገኛለች፣ ውስጤ ነግሮኛል። ያንቺ ውስጥ ምን እንደሚፈልግ ጠፍቶኝ ነው ሲሆን በመጥፋቷማ ደስ ነው ያለሽ። አንተ እኔ ልጄ ስለጠፋች ነው ደስ የሚለኝ? ህሊና ቢስ አድርገህ ነው እንዴ የምታስበኝ? ፍላጎትሽ አልነበር እንዴ? አሁን ምን የተለየ ነገር ተገኘ? በመጥፋቷ እንደውም እጅሽ አለበት። በስመ አብ በል አንተ። ምንድን ነው የምትናገረው? አታስመስይ። ልጄን እንዳላገኛት ዶክመንቱን ያቃጠልሽውን የረሳሁልሽ መሰለሽ? እሱ የሚስት ስራ ነው። ቃልን እዚህ ውስጥ አታስገቢያት። ጨዋ ወልዶ ጨዋ ያሳደጋት ናት እሷ። እሺ በቃችሁ እንዴ! እኔ ለራሴ ልጅ አጥቼ ላድር ምን ትጨቃጨቃላችሁ እዚህ እንዴ? እስኪ አሁን እንኳን ዝም በሉ። አይዞሽ እንዴ አሁንም አይለቀስም። በቃ እናቴ መጣሽልኝ የወርቅ አይፈጣሪ ደህና ነሽ? በቃ አታልቅሽ። የት ሄደሽ ነው? ቆይ የት ሄደሽ ነበረ? አክስቴ ቃል ጋር። እሺ በቃ እጅጌ በቃ አይዞሽ እባክሽ በቃ ልጄ ነበረች ሰርሻት እንዴ? ምን ሆናችሁ? አተረጋጉ እንጂ ጭራሽ ትጮይባታለሽ? ልጅሽን ባመጣችልሽ ባንቺ መዝረክረክ ጭራሽ እሷ ላይ ትጮያለሽ? ልጄን ስትይ ትንሽ አታፍሪ? መጀመሪያ የት እንደጣልሻት ወቂ። መውለድ ብቻ እናት አያስብልም ማለት ለእኔ እናትነትን ያስተማርሽኝ ነው? ሳሚዬ የት እንዳገኘኋት እኮ ማዶ ያለው ወንዝ አፋፉ ላይ ደርሼ እኮ ነው ያስጣልኳት። እኔማ እንዴት እንዳዘንኩ ልቤ ወላ እኮ ተሸበረ። የኔ እናት በጣም እኮ ነው የማመሰግነው። ልጄን እኮ ከሞት ነው ያተረፍሽልኝ። ወይ ሳሚ እኔ እኮ በጣም ነው ያለቀስኩት፣ በጣም ነው ያዘንኩት። እንደ አይነት ግድ የለሽ እናት እንዳታረገኝ ብዬ ነው የጸለይኩት። ወይኔ ልጅመቶ ግን እንዴት ነው የሚከብደው! ስማ እንዴት ግን አስቻላት። በፍጹም አንቺ እኮ እንደዚህ አይነት ሰው አትሆኝም። ሩህሩህና በጣም ደግ እኮ ነሽ ቃል። አስመሳይ! አንቺ ያደረግሽው ነገር ነው እየነገርሽኝ ያለሽው አሁን። ማን? እኔ ጨካኝ አይደለሁም። አንቺ እኮ አምጠሽ ለወለድሻት ልጅ ለአባትሽ ክፋይ ለሆነች እንኳን ለእሷ እንኳን የማትመለሽ መጥፎ ሰው ነሽ። አንቺ ሴጣን ምንድን ነው ያልሽው? ጾር በይ ማፈሪያ ቢስ! ጭራሽ ውለታ በዋለችልሽ አፍረተ ቢስ ነሽ። እሺ ሳሚ እኔ ልጅን አነሳ ትሰማኛለህ? ይጸጽታል። እሺ አረ አንተ ነውር አይደለም እንዴ የልጅን እናት ላይ እጅን ታነሳለህ? ላደረገችልሽ ነገር ልታመሰግኛት በተገባ ነበር። ልጄን ባንቺን ዝላልነት የተነሳ አጥቻት ነበር። እድሜ ለቃል። ትሰማኛለህ? እያስመሰለሽ ነው። ምን እንዳደረገች ትምን ማን ያውቃል? በጣም ክፉ ሰው ናት። ምስጋና ቢስ! ምን አይነት ሰው ነሽ ግን አንቺ? ከአንቺ ጋር ነበር ለመኖር ሳስብ የነበረው። ሳሚ በቃ ተዋት፣ ጥፋቱ የኔ ነው። ልጅቷ አሳዝናኝ ነው። ምንም ቢሆን ደግሞ ዝም ብዬ ማየት አልቻልኩም። በቃ ተው፣ እኔ እንደሆነ ሁሉንም እችለዋለሁ። ትሰማኛለሽ ቃል? እዚህ ጋር ድራማ መስራት አይጠበቅብሽም። በደንብ እንተዋወቃለን። ዝም በይ ቃልን አትናገሪያት። ስንት ጊዜ ልንገርሽ? እባክሽ ልጄ ከቀልቡ አይደለም ታዩ። እማዬ ከሷ ጎን መቆምሽ ነው ያደረገችውን እያየሽ። ምንም ቢሆን እኮ የልጅህ እናት ናት። ነውር ወቅ እስኪ። ደግሞ እኮ እኔ ልጅቷን ውጭ እንድትጫወት የፈቀድኩላት እኔው ራሴ ነኝ። እኔም እኮ ለሳሚ ልጅ ልወልድለት ነው። የወለድሽለት እንደሆነስ አየህ አይደል? ቆይ ለልጃችን አያት አትፈልግህም ነበር ብዬ ልነግረው ነው? ቆይ ምን አይነት አለመታደል ነው? ቃል መች እስከ ዛሬ ተረዳሁሽ። ከነዚህ መራቅ ነው የሚያስፈልገው። ነይ እንግባ። የኔ ልጅ አይዞሽ አይዞሽ፣ ተረጋጊ የኔ እናት አይዞሽ። ወይ የኔ ቆንጆ ምንም አልሆንኩም እናቴ፣ ምንም አልሆንኩም። አይዞሽ የኔ ልጅ ቻይ በመጣው አይዞሽ። እኔ ስንቱን አሳልፌያለሁ እዚህ ቤት ውስጥ። አይዞሽ ያልፋል፣ ይሄም ቀን ያልፋል። አይዞሽ የኔ እናት
አደረግሽ? ቃል አንቺ ላደረግሽልኝ ነገር በጣም ነው የማመሰግነው። እነሱን ግን ተያቸው። ተው አታመስግነኝ። ይሄ እኮ ግዴታዬ ነው። ያንተ ልጅ ማለት እኮ የኔም ልጅ ናት። አውቃለሁ የኔ ውድ። የኔ በመሆንሽ ደግሞ በጣም ደስተኛ ነኝ። እኔ ግን ፈራው። ምኑን ነው የፈራሹ? ልጄን ስወልደው እንዲህ አይነት እናት ሆናለሁ ብዬ እየተጨነኩ ነው። አይ እንዴ አንቺ እኮ አትችይበትም። ልዩ እኮ ነሽ ቃል። በአንቺ ምን ያህል እንደምተማመን ብታውቂ ደስ ይለኛል። ልጅህስ ብትሆን በእንደዚች ያለች እናት ማደግ አለባት እንዴ? ለሷም እኮ አንቺ አለሽላት። ማለት አንቺ እናት ትሆኛታለሻ። የምርህን ነው? ታድዬ በጣም የምትወደድ ልጅ እኮ ናት። አውቃለሁ እሱን። እነሱን ከህይወታችን አውጥተን ከልጆቻችን ጋር እንኖራለን። ግን ይሄ ነገር መቼ ነው የሚሆነው? አሁን እኮ ብዙ ነገር ቀሏል። ማለት ቆይ ምን የተለየ ነገር አለ? ልጃችን እንደሆነች ቤታችን ድረስ መታልናለች። እናትየዋንና እማዬን ደግሞ አያይዘን ከቤታችን ማባረር ነው ይሻላል። ይሄን ያህል ተጨካክነን ልጅን የሚያህል ነገር እየጣለች ፈጣሪ እኮ ቃል ያንቺን ባይሰጠኝ ኑሮ እኮ ልጅን ጥላብኝ ነበር እኮ። እሱማ ልክ ነህ። አዎ ቃል፣ የሆነ ነገር ማድረግ አለብን። ከኔ እነሱን ማራቅ አለብን። አንቺ አሮጊት ምንድን ነበር ስታወሪ የነበረው? አልገባኝም። ባንቺም ብሶ ልታስፈራሪኝ እየሞከርሽ ነው? ታውቂኛለሽ እኮ ከፈለኩም ላንጠለጥልሽ እችላለሁ። ስሚ፣ ከዚህ በኋላ ላንቺ የሚርበተበት ማንነት የለኝም። እንደዚህም ተደፋፍረናል። የት የምታውቂያት ልጅ ነው እንዲህ የምትከራከሪላት? ለልጅ ስለደቀለችለት ነው? እሷ እኮ እውነተኛ ሰው ናት። በዚህ ላይ ደግሞ የልጅ ልጄን ያሳየችኝ ሴት እኮ ናት። ከጎኗ ብቆም እንዳይገርምሽ። አስመሳይ ነሽ እያልሽኝ ነው? አዎ ነሽ። ከዚህ በኋላ እኔ ምንም አልፈልግም። እስከ ዛሬ ድረስ ያደረግሽኝ ከአቅሜ በላይ ነው። ገና ምን አይተሽ? ያ የማይረባ ልጅሽን ተጠቅሜ ገና ጎዳና ጠልሻለሁ። ልጄ ባኖርሽ ከዚህ በኋላ ይኸውልሽ ልጄን እንድትዘርፊው አልፈቅድልሽም። ለንግግርሽም ቢሆን ይኸው ተጠንቀቂ። ኧረ እና እንዳመሰግንሽ ጠብቀሽ ነበር? አብሮ ስላደርኩ ራሱ ልታመሰግኝኝ ይገባል። ቀፋፊዎች። ነግሬሻለሁ፣ አታበሳጪ። ለነገሩ እንዳንቺ አይነት እናት አሳድጎት እንዲህ ባይሆን ይገርመኝ ነበር። ባይገባሽ ነው እንጂ እሱ ይሄንን ያደረገው ለፍቅር ሲል ነው። ፍቅር አልቀረብሽም። ፍቅር ምን እንደሆነ እኔ ያሳያችኋለሁ። ማመጣውንማ አድርጌ ያሳይሻለሁ። ከእንግዲህ ይኸውልሽ ልጄን እንድትጫወችበት አልፈቅድልሽም። ምን ልታመጪ ነው? በጣም አበዛሽ። አሁንም እየኖርሽ ያለሽው በእኔ ምህረት ነው። አርፈሽ የማትቀመጭ ከሆነ ትወጫታለሽ። ይኸውልሽ ከእንግዲህ እኔን ፍሬኝ። ላንቺ ከዚህ በኋላ ምንም አይነት ምህረት የለኝም። ተግባባን? ታዲያ ባበዛውስ መብቴ መሰለኝ። የማደርገውን አሳይሻለሁ። እንዴ ምን እያደረግሽ ነው? ልገላግልሽ። ቆይ ልትገይኝ ነው? ወይ ሳሚ! ሳሚ ድረስ ልትገለኝ ነው እንዴ? ምን እየተፈጠረ ነው? ያት አይደል ምን ልታደርግ እንደነበረ? እንዴ እማዬ ጭራሽ ልገያ ነው? ዞር በል። አንተም እንዳትጠጋኝ። ከዚህ በኋላ ለእናንተ የሚሆን ርህራሄ የለኝም። እንዴ ጭራሽ በስልል ልትወቂያት? እኔ ይህን አላምንም። ካላረፈች ገና ከዚህ በላይ ይገባታል። ሰማት አይደል? አሁን እንዴት ነው እዚህ ቤት እንቅልፍ የሚወስደኝ? እንዴ እኔ ያለው አይደል እንዴ? እንዴ ምንም አትሆኝም ቃል። አንተ ነህ እንደዚህ እየተልፈሰፈስክ የምታስደፈረኝ። እንዴ ጭራሽ ታወሪያለሽ? አንድ ደህና ሰው ቢገኝ እሷንም ለመግደል ቢገባህ ሞኝ እያለች ስትሰድብህ ነበር። በጣም አዝናለሁ። አንቺ እናቴ አይደለሽም፣ ክጄሻለሁ። ነይ ነይ እናት ነይ እንሂድ። ነይ ቃል። እስማ ወይኔ አጸደ ልጄ በማንም መጫወቻ ይሁን። ወይኔ ወይኔ ልጅት እንገናኛለን። ቃል
ምን ላድርግ? ያየሻል በተደጋጋሚ ሳሚ እኔ እኮ ምንም ማድረግ አልቻልኩም። ቆይ ከዚህ ሴት ጋር ነው የምጣለው? በዛ ላይ እኮ ትግል ሰው ናት። እኔ ለአንተ ብዬ እኮ ነው ዝም የምለው። አውቃለሁ ቃል፣ እባክሽ ትንሽ ጊዜ ግን ታገሽ፣ ትንሽ ጊዜ ብቻ። ሳሚ በቃ ተው ሁሉንም። እኔ አሁን አየር ተቀብዬ መውጣት እፈልጋለሁ። ልናፈስ እኔ አልችልም። እሺ የኔ ልጅ ቅድም የት ሄደሽ ነበረ? በጣም አስጨነቅሽኝ እኮ። አክስቴ ቃል ኬክ ልግዛልሽ ብላ ወስደኝ። ቃል ከየት ነው ቆይ ወሰደችሽ? እዛ በረንዳ ላይ ጁስ ነው የሚላለች። ቆይ እሷ ናት የወሰደችሽ? አዎ እሷ ናት። ቆይ የት ነው የወሰደችሽ? ሩቅ ቦታ ሩቅ ቦታ። የት ነው ሩቅ ቦታ ደግሞ? አላውቅም። ወይኔ እየተጫወተችብኝ ነበር ማለት ነው። ቆይ አንቺ ለምን አብረሻት ሄድሽ? ከማታውቂው ሰው ጋር እንዳትሄጂ ብዬሽ አልነበረ? ምን ነው እማዬ ችግር አለ? አይ በቃሽ፣ ወደ ቤታችን ነይ እንሂድ። አንቺ ቆሻሻ! ቆይ ልጄ ምንድን ያደረግሻት? ምን አደረኳት? የትም የጣልሻት ልጅ ስላመጣውልሽ ነው? ትሰሚኛለሽ? ሁሉም ነገር ነግራኛለች። አረ ምን አለችሽ? ጭራሽ አፏን ያልፈታች ልጅ ማመን ጀመርሽ? ልጅ አጠገብ ከዚህ በኋላ እንዳትደርሽ። ሰምተሽኛል አይደለ? እንደሱ እንዲሆን ከፈለግሽ ቤቱን ለቀሽ ውጪ። ማን ቤቱን ለቆ መውጣት እንዳለበት እናያለን። ከማችሁ ሰው ጋር ባትሳፈጪ ጥሩ ነው። መጨረሻሽ አያምር። ለሳሚ ልጁ ልትገይበት እንደነበረ ስነግረው ያኔ እኔ ያርገኝ እንግዲህ ምን እንደሚያደርግሽ። ሳሚ እኮ ሞኝ ነው። ያንቺን ተረት ተረት የሚያምን ይመስልሻል? እንገናኛለን። እሱን ዝቼ ሳይሆን አድርጌ ያሳይሻለሁ። ከነ ልጅሽ ነው አፈርማ ለብስሽ። ሻውን የት ብዬ ነው የምፈልጋት? ወይኔ ሄሎ ሳሚዬ። ቃልዬ ጉዶን ኩልሽ። ምን ነው አባቴ? የሆንከው ነገር አለ? ይዘውብኝ ጠፉ። ምን እንደማረግ ግራ ግብት ነው ያለኝ። ቆይ ማን ያደረገው? እናቷ የት ሄዳ ነው? ቃል የእናቷን ነገር አታውሪብኝ። አንቄ ልገላት ነው። ታዲያ ሰፈር ውስጥ ፈለጋችኋት? ይኸውልሽ ቃል ሰው ሳጠያይቅ ከአንዲት ሴት ጋር አይተናታል አሉ። ምን? ቆይ ምን አይነት ናት አሉ? ብናያት እናቃታለን አሉ። ያለኝ አማራጭ እንግዲህ ለፖሊስ ማመልከት ነው። የምን ፖሊስ ነው? አረ በደንብ ፈልጎት። ሳሚ ተረጋጋ። ባይሆን እኔ የምመጣና አብረን እንፈልጋታለን። እሺ ቶሎ ነኝ። እኔም ያልዞርኩበት ቦታ የለም እኮ። ወይ ምን አይነት ጣጣ ነው? በቃ መጣው። ቶሎ ነኝ በቃ። ነይጃው። የምን አባሽ ኬክ ነው? በህይወት ከተረፍሽ ራሱ መች አነሰሽ? ነይጃው ነይ። አንድ ነገርማ ማድረግ አለብን። እንዲሁ ተሸንፈን እጃችን አጥፈን መቀመጥ የለብንም። ከአቅማችን በላይ እኮ ሆናለች። ያው አንድ ነገር ስትሆን ከምን ጊዜው እንደሚደርስላት
ለሳሚ እውነቱን መናገር አለብን። ካለበለዚያ ግን ህይወታችን አደጋ ላይ መውደቁ ነው። አየኔ ልጅ ማስረጃ እንኳን አሳይተ ነው ጭራሽ ረስቶት ነው እኛን ያባረረን። አይሆንም፣ በፍጹም እዚህ ቤት ከሷ ጋር አልኖርም። ለልጄም ቢሆን መጥፎ ናት። ማለት ከልጅሽ ጋር ደግሞ ምን አገናኘው? ልጄን ዛት የሄደችው ቃል ኪዳን ናት። ቃል? ምን ልታረጋት? እንዳለችው ወንዝ ዳር ልትጥላት ይሆናላ። ከዛ ውጪ ምን ታረጋታለች? የፈጣሪ ያለ ህፃን ልጅ እንዴት ህሊናዋ ይታዘዝላታል? ቆይ የምታዝን ይመስልሻል? አይመስለኝም። ግን እኮ ይሄ በጣም ከባድ ነው። አይመስለኝም። ስላልወለደች እናትነት ምን ማለት እንደሆነ አይገባትም። ልክ ነሽ፣ አታውቀውም። ይኸው እኔን እንኳን ይኸው ልጄ ተጠየፈኝ አይደል? ስለዚህ ትስማሚያለሽ? መስማማት እስማማለሁ፣ ግን ሳሚ እኮ ግትር ነው። ድርጊቱን በአይኑ እንደ እናደርገዋለን። እንዴት አድርገን? ልትሄጂ ነው ደግሞ? እስቲ ነይ ቁጭ በይና እጠይቅሻለሁ። እሺ እማ። የኔ ልጅ ቅድም ግን የት ሄደሽ ነው? እኔና እናትሽ እኮ በጣም ተጨነቅን። ሩቅ ቦታ ሂጅ። እንዴ ለምንድን ነው ሩቅ ቦታ ሄድሽው? ልጅ የሚሰርቁ ልጆች እኮ ይወስዱብኛል። አክስቴ ቃል ጋር ነበርኩኝ። እሷማ እኮ አግኝታ ያመጣችሽ ናት። አይደለም። እና ምንድን ነው? መጀመሪያ ኬክ ልግዛልሽ ብላ ወሰደች። ምን? ለምን? ግን እኔ አዝኜባታለሁ። ለምንድን ነው ያዘንሽባት? ኬክ ልግዛልሽ ብላ ወስደኝ፣ ግን ስንመለስ አልገዛችልኝ። አሃ እንደዛ ነው።